ለእኔ የሚገባ ጥሎሽ ከሌለህ እንደ ጎመጀህ ትቀራታለህ ብላለች። ብለህ እንግዲህ ጨረቃዋ ለብሩኬ አግባብ ነው። ለሀይሚ ያልተጣለ ለማን ሊጣል ነው? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ጨረቃዋ ዛሬ በቤቷ ተከስታ ነበር ማለት ነው። ያው በነገራችን ላይ ያው ወደ ሌላ ቦታ ልትሄድ እንደሆነች ተናግራለች። ዛሬው ቪዲዮ ላይ ነገ ሰርግ እንዳለባት ተናግራለች። ሰሞኑን እንግዲህ ያው ግንቦት ሳይገባ ሁሉም የሚዳርበት ወራት ነውና ሰርግ ሰርግ ተብሏል። ቤተሰብ እና እየዞሩ መብላት ነው ትላላችሁ። ለማንኛውም እንግዲህ ያው ብሩኪ ወንድሙን እየዳረ እንደሆነ ሰሞኑን ሰርግ በሰርግ እንደሆኑ ተናግራለች። ያው ነገ ደግሞ ቤተሰብ የሆነች በጣም ቤስት የሆነች ጓደኛ በዛውም ቤተሰብ የማይቀርባት የእሷ ቤተሰቦች የማይቀርቡበት ሰርግ ላይ ልትሄድ እንደሆነ አሁን መልእክቱ ተናግራለች ማለት ነው። ብሩኬን ትቼ መሄድ አልፈልግም፣ እዚህ ተነጥዬ መሄድ አልፈልግም። እነሙሙሽን እንዴት አባቴ እንደማረጋቸው አላቅም፣ ግን በጣም አስፈላጊ ስለሆነ እዛ መቅረት የለብኝም። ኢቭን ሙሽራዋ ደውላ እንዳትቀሪ ስላለችኝ ከቀረው በጣም ስለሚከፋት መቅረት የለብኝም በማለት ማንን ማስቀደም አለብኝ ብላ ተናግራለች። እዚህ ደግሞ ሁለት ሰርግ መሰለኝ በብሩኬ ጉዳይ ያለው በብሩኬ ቤተሰብ ጉዳይ ያለው ሰርግ ማለት ነው። በባለፈው አንድ ወንድ ወንድሯል ደግሞ ዛሬ ነገ ደግሞ ሰርግ አለ መሰልና ያው 3 ቀን 4 ቀን እቆያለሁ ብላለች። አዎ በነገራችን ላይ ኢትዮጵያ ውስጥ 3 ቀን የሚደረግበት እንደውም በሶስተኛው ይደምቃል ልበላችሁ ምላሽ ምናምን ሲባል ከወንድ ቤት እንዳለ የሴት ቤተሰብ መሰለኝ የሚሄደውና ግጥግጥ ይባላል አላውቅም፣ ብቻ ምላሽም በሉት በጣም እስከ 3 ቀን አስፈላጊ ነው። እስከ 3 ቀን ቁጭ ብሎ መንቀሳቀስ የለም፣ መብላት ነው፣ መደነስ ነው፣ መጨፈር ነው ማለት ነው። እና በጣም ደስ ይላል ማለት ነው። ብሩኬ እንግዲህ ስታናግረው በጣም ጨንቆታል። አብሯት እንዳይሄድ ጨረቃዋን ፈርቷል። በቃ የሆነ ነገር ብትሆንብኝስ ብሎ ማለት ነው። አብሮ እንዳይሄድ እዚህ ደግሞ በጣም እሱ የሚፈለግበት ሰርግ አለና ጨንቆታል ብሩኬ ማለት ነው። እና ሀይሚዬ ደግሞ የልቤ ከዋያ ትናፍቀኛለህ እያለችው ነው። በጣም ትነፋፈቃላችሁ፣ እሱም ይናፍቅሻል፣ አንቺም ትናፍቀዋለሽ። ይሄ ግድ ነው። ያው ለ3 ቀን ግን አግባብ ስለሆነ እኔም ግራ ገብቶኛል፣ መሄድ አለብኝ ያለችው ግድ ነው ማለት በጣም የሚቀርብ አሁን ቤተሰብ የሚሄድበት ሰርግ ላይ ተነጥሎ መቅረት ለሙሽሮቹም በጣም ያስከፋል፣ ለእሷም ደግሞ ጥሩ አይመጣምና ግዴታ መሄድ አለባት። እኔ እንደራሴ አስተያየት ማለት ነውና ብሩኬ ቄሪ ቁርጥ ብሎ ቅር የማይበል ማለት ጭራሽ ብሩኬማ ያለው ያርዝሙት አለ። በነገራችን ላይ እኮ ሰርግ የሚታቀደው ገና በአመቱ ነው አይደል እንዴ? እህል ውሃ ደግሞ የሚዘጋጀው ኦልሞስት 2 ወር 3 ወር እንደዛ ይመስለኛል። ግን ዝሮ አዲስ አበባ ላይ ሆቴል ምናምን ስለሆነ ማዘዝ ብቻ ነው መሰለኝ የሚጠበቀው ይመስለኛል አለ። ግን አሁን ቤተሰብ አርዶ ምናምን የሚደግስበት አጋጣሚ ያለ እኔ እንደዛ ነው። በተለይ ያላቸው ዲያስፖራዎች ምናምን በቃ ለሆቴል ነው የሚሰጡት። ልክ እንደ ውጭ ሀገር አሁን ስታገቡ ሆቴል ነው ሁለመናውን ብር ይጭነቀው እንጂ ሆቴል ነው የምታዙት። እና እንደዚህ አይነት ሲስተምም ኢትዮጵያ ውስጥ መጥቷል ይመስለኛል። እና እንደዛ ነው ብዬ የምገምተው። ኢትዮጵያ ውስጥም ደራ ሰርግ ከሆነ እንደዚህ በሬ አርዳችሁ ራሳችሁ የምትሰሩ ምናምን አይመስለኝም። እኔ እንጃ፣ ግን ጉራጌዎች ጎበዝ ስለሆኑ ራሳቸው ምናምን ነው የሚሰሩትን። ሀይሚዬ ግን እንግዲህ ወደ ሀዋሳ ነው እሄዳለሁ ብላለች። በተቻለ መጠን አልጠፋም ብቅ እላለሁ ብላለች። ያው ከብሩኬ ጋር አብረው ባይመጡም በየራሳቸው የሚመጡ ይመስለኛል። ቤቶ ቪዲዮ ባሰራም ትሰራለች፣ ለምን አሰራም? አብረው አንድ ላይ ባይሆኑም ትከሰታለች። ዋናው ኢንተርኔት ዳታ ነው እንጂ ሌላ ምንም የሚያስፈልገው ነገር ያለ አይመስለኝም። እንጠብቃለን እንግዲህ በሰላም ደርሰሽ እንድትመለሽ ምኞታችን ነው። ጨረቃዋን ወድሻለን። መልካም ጉዞ ብለናል።